ሃይሚን እርግዝናዋ ውሸት እንደሆነ ያቀነባበረውም ደግሞ ብሩኬ እንደሆነ ተናግራለች። አብርሽ ደግሞ እንግዲህ ቡዜን ጠርቶ ቡዜን ልታወራው ስትጠራው እሱ ደግሞ ፍቅር ሊያስተዋውቃት ይዞ መምጣቱን አይተናል። ሃይሚ ደግሞ እኔ ካሁን ወዲህ የልጁ እናት መርጦ ከሄደ መልሼ ወደሱ ጋር አልሄድም፣ ከሱ ጋር ምንም ነገር የለኝም፣ ከሱ ጋር ምንም አይነት ነገር አልቀጥልም። ካሁን ወዲህ እንግዲህ እርጉዝም አይደለሁም፣ እንዴት አርግዘሽ ብሩኬን ትተዋለሽ የምትሉኝ ብዙዎቻችሁ አላችሁ። እኔ ውሸት አልወድምም፣ ሲዋሽም አልወድም። ስለዚህ ብሩኬ ነው ያው ኢዮብ እንትን ለማለት ፈልገን በእንደዚህ አይነት ነገር ተስማምተን ነው እንጂ እኔ እርጉዝ አይደለሁም። እርጉዝ ሆኜ እንዴት በዚህ መልክ እሱስ ወደ ሌላ ሰው ይሄዳል? እኛ ምንም ነገር ያደረግን ነገር የለም። ካላመናችሁኝ ይሄውና የቀረጽኑ እንትን አለ፣ የቀረጽኑ ቪዲዮ አለ። ይሄም ደግሞ እውነቱን ሲወጣ እንለቀዋለን ብለን ነው የቀረጽኑ። ስለዚህ እኔና ብሩኬ መሃል ምንም አይነት እንትን የለንም። ፍቅረኛሞች ነበርን እንጂ ከሰርግ በፊት ምንም ነገር ያደረግን ነገር የለም። ቀለበት አስረናል። በእርግጥ ግን ከሰርግ በፊት ምንም ነገር ያደረግን ነገር የለም። ሰርጋችን እየተጠባበቅን ነበረ ብላ አፈረጠችው ማለት ነው። ማን? ሃይሚ። እና እዚህ ጋር ደግሞ አብርሽን ቡዜ እፈልግሃለሁ፣ እንደ ትላንትና ልታላግጥብኝ አልፈልግም፣ ስለዚህ እፈልግሃለሁ ብላ ስትጠራው ዛሬም ደግሞ ፍቅርን ይዞ መጥቶ እንግዲህ ላስተዋውቅሽ ነው፣ ከዚህ በፊት ማታጫት ከሆነ እንደዚህ ብሎ ማላገጥ ጀምረዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ማበረታታት አበረታቱኝ፣ ሸር አድርጉልኝ፣ ላይክም አድርጉልኝ፣ አይከፈልበት ሰፖርት አድርጉኝ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ በሃይሚና አብርሽና ፍቅር ናቸው ማለት ነው። እንግዲህ በዚህ ሰሞን እየተፈጠረ ያለ ነገር ሌላ ነገር ነው። እንግዲህ ሃይሚ በጣም አሳዝናኛለች። ማለትም የፍቅር ብላ ብዙ ዋጋ የከፈለች ብዙ ነገር ሆናለች፣ ታማለች፣ ተደብድባለች፣ ብዙ ነገር ሆናለች። ግን ዞሮ ከሱ አለየውም ስለመወደውና ስለማፈቅረው ምንም ቢሆን ምንም እያለች እስከዛሬ አብረው ነበሩ። እስከዛሬ ድረስ ያው ልጁ የኔ አይደለም ብሎ የዋሻት ነበረ። ትላንትናም ዲኤን ተቀይሮ ነው እንጂ ልጁን የኔ አይደለም አሁንም የኔ አይደለም አምኖ ተቀብለዋል። አይተናል። ሚዋሽ ነገር የለም። እስካሁንም ድረስ ያው ሃይሚም ከተቀበለች በኋላ ደግሞ እንዳያችሁ ቤትም ይከራያል፣ እቃው ምናምን ገዛስቶ ያሟላል የልጁ። ስለዚህ እዩ በምን እንዳስፈራራችሁ ባናቅም እንግዲህ ዞሮ አሁን ላይ ደግሞ ምንድነው ያለው? ጭራሹም ሃይሚ እኔና ልጄና አዲስ ይሄ ገዲሟ ፍቅረኛዬ እንግዲህ አብረን እንኖራለን አለ ሲል ሃይሚ እንግዲህ ብዙ ነገር አለችው። እኔ የምትፈልገኝ ከሆነ እሷ ከኔ ጋር አታኖራትም፣ አይ ማትፈልገኝ ከሆነ ደግሞ እሷ ምረጥ ብላው ነበረ። እንግዲህ የልጅ እናቱ መርጠዋል። ሃይሚ ቢመርጣትም ግን አምጥቶ ሌላ አምጥቶ ማስቀመጥ ማለት አስቡት፣ በጣም ነው የሚያስጠላው። ከመነግራችሁ በላይ በጣም ያስጠላል። ማለትም እንዴት ነው? ማን ነው ሰርቶ የሚያበላቸው? ማለትም ሃይሚናት የዛችኛው ሰርታ የምታበላው ወይስ ያችኛዋ ነው? በአንድ ማድ ቤት ጉድ የሚሉት ሁለታቸውም ማለት ነው። ያስጠላም እና በጣም የሚያስጠላ ወይም ደግሞ በጣም እንትን ነው የወሰነው ብሩኬ ማለት ነው። ሁላችንም ያለን ነበረ። እንዴት ሃይሚ ምን ነው ፍቅር ባንዴ እንደዚህ ያደርጋል እንዴ? ሃይሚ እሺ ብላው ነው? ሃይሚ ተስማምታ ነው እንዴ? ምናምን እያለን ብዙዎቻችን እንትን ያለን ነበረ። ሃይሚ መቼም እንደማትስማማ እናውቃለን፣ ማናችንም እናውቃለን። ሃይሚ መቼም እንደማትስማማ ለምን
አንዴ እሺ ብላ ተቀብለው እሺ ብላ ተቀበለችው። የልጁ ጊዜ እሺ ብላ ተቀበለችው። ሆነም ደግሞ አንድ ላይ ሊሆኑ ወይም ደግሞ አንድ ላይ ሊኖሩ አትፈቅድለትም። ማናችንም እናውቃለን። ሀይሚ የመጨረሻ ጠንካራ ጎበዝ ጀግና ሴት ናት። በቃ የሴት አንደኛ ማለት ሀይሚ ናት። ለምን ብትሉ በሁሉም ነገር አሁን ብዙዎቻቸው ሀታ እነ ሄርሜላ ራሱ የሚወዱት ስለወደዱት ብቻ አርግዘናል ብለው የመጡት ሰዎች ናቸው። አብሮ የኖሩ አብሮ የጠጡ አብሮ አንድ ላይ ሆኖ ራሱ አንድች ነገር እስካሁን ድረስ እንትን አላለችም ማለት ነው። እሷ ግን አርግዣለሁ ያለችው በብሩኬ እንትን ነው እንግዲህ አረገዝኩኝ ያለችው እና ዛሬ ላይ ደግሞ እንግዲህ እስከ ዛሬ ድረስ የሸፈኑት ወይም ደግሞ እስከ ዛሬ ድረስ የደበቁትን እንትን ሚስጥር አውጥታለች። ካሁን ወዲህ ብሩኬ የኔ ሊሆን አይችልም። እንግዲህ የልጁ እናት ጋር ሄደዋል። ስለዚህ እኔ ምንም ማድረግ አልችልም። እሱም የራሱ ህይወት መኖር ይችላል፣ እኔም የራሴ ህይወት መኖር እችላለሁ። ልጅ ነኝ፣ ገና ልጅ ነኝ። ስለዚህ እንደፈለኩኝ መሆን እችላለሁኝ። ካሁን ወዲህ እኔ ህይወት ሊገባም እሱም ህይወት ሊገባ አልፈልግም። ቤተሰብ ብቻ ስለፈለገ ብቻ በእርግጥ እወደዋለሁ፣ አፈቅረዋለሁ። ግን ቤተሰብ ስለፈለገና እንትን ስላለ ወደሱ አልሄድም ብላለች። እንግዲህ በዚህ ሀሳብ አልስማማም። ከመጀመሪያ ሚስቱ ይኖረ ብላ ዛሬ የሆነውን ብዙዎቻቸው ሀይሚ ውሸት እውነት ሳይሆን እንዴት ሳትገባ አረገዘች፣ እንዴት ሳይጋቡ ሁለቱም ልታረግዝ ቻለች፣ አታረግዘን ሀይሚ አታደርገውም ያላችሁ እህቶች በቃ ሀሳባችሁ ተሳክቶላችኋል ይላል። ተሳክቶላችኋል ማለትም የእሷ እንትን ታውቃላችሁ ማለት ነው። የእሷ ጀግንነት ሙሉ በሙሉ ታውቃላችሁ ማለት ነው። እና በጣም ማለትም እኔ ትናንትና ራሱ እያሳሰበኝ ነበረ እንደዛ ስትለው፣ ወይኔ አሁን አርግዛ ገና መልሳ ደግሞ ልጅ ይዛ ልትል ነው እንዴ ምናምን እያልኩኝ ነበረ ማለት ነው። ግን አለማርገዟ ብዙዎቻቸው በኮሜንት ላይ ምናምን ስጽፉ አይቼ እውነትም እቺ ሀይሚ ጀግና መሆኗን ታውቃላችሁ ማለት ነው ዲንሶቹ እያልኩኝ ነበረ። እና ያልኩትም ሆነ ማለት ነው። ሆነ ተከናወነ እንደሚባል። ሌላኛው ደግሞ እንግዲህ ቡዜን አብረሽን እንደ ትላንትና አላግጦባት ነበረ ስትጠራው፣ ዛሬም ደግሞ ደውላ ስትቀጥረው ደግሞ እንግዲህ ፍቅር እናስተዋውቅሽ ብሎ ፍቅርን ተሸክሞ ይዞ መጣ ማለት ነው። እና እዚህ ጋር ሌላ ህይወት፣ እዛ ጋር ሌላ ህይወት። እንግዲህ ወንድምየውም ተቆጥቶታል። ከዛ እዚህ እያልክ አታሰድበን፣ እኛ መኖር እንፈልጋለን፣ የሰው አይን እንትን አትበለን። እና እንደዚህ አድርገን አይደለም ያሳደግን፣ ከአንዱን አንዱ ጋር እየዘለልክ ሌላ ጣጣ አታምጣብን፣ በአንድ ቦታ ተሰትረህ ቁጭ በለ ብሎ ወንድምየውም ተቆጥቶት ነበረ ዴቭ። ዛሬም ደግሞ እንግዲህ አግኝታ ለማውራት እንትን ብትልም ብትቀጥረው የሆነ ግን ሌላ ነው ማለት ነው። ማለትም ፍቅርን ይዞ መጥቶ ድጋሚ እሷም ላይ ታላቅ እህታቸው ናት። ማለትም ያው ፍቅርም ብትሆን እሱም ቢሆን ታላቅ እህታቸው ናት፣ የቤት የመጀመሪያ ልጅ ናት እያሉ ነው። ስለዚህ እንደዚህ አብርሽ በእንደዚህ አይነት መልክ እህቱን ማውረድ ማለት እንደዛ ሆና በበሽታው ጊዜ በታመመው ጊዜ እንደዛ የሆነችለት እህትዮ እንደዚህ ማላገጥ ማለት አስቡት። ሌላው ሰው ጋር ያላገጥ የቤተሰቡ ራሱ ካላስከበረ ቤተሰቡ ካላስከበረ አንዱን ሊያመጣ እህትዮ ልታብድ ነው የደረሰችው። በእርግጥ ይኸው እንደምታያት ነው፣ ጨለለች ማለት ይቻላል። እና በጣም ያናዳል። በጣም የሚያናድ ነገር ማለትም በቃ ያኔ ዘንድሮ ምን ገባባቸው አምና ምን ገባባቸው እያልን ዘንድሮ ምን ገባባቸው ያለን የባሱ ሄዱ እንጂ ምንም ያደረጉ ነገር የለም። ትላንትናም ሩታም እንደዛው ጠይቀው ነበረ። ከዚህም በፊት አብራችሁ ነበራችሁ
እኛም ላይ በነበርክ ሰዓት ከጎንህን እሷን ያጫወትክ ነበር ማለት ነው። እኛ ባለትዳር ነን ምናምን እንላለን እንጂ ምናምን ሲላት ስትለው እንግዲህ አንቺ ያገባሽን ተፋተናል፣ ሌላው መጥቶ ይጠይቀኝ ካሁን ወዲህ እኔ እሷ ናት ምናምን ድራማ እንደሆነ እናውቃለን። ከዚህም በፊት ሩታን ለማስታረቅ እንደዚህ ሁለቱም ድራማ ሰርተውብናል እናውቃለን። ግን የእህትና የወንድም ግን በእንደዚህ አይነት መልክ ማላገጥ ማለት በጣም አስነዋሪ ነው። በጣም አስነዋሪ ነው። በጣም ያስጠላል። እንደዚህ አይነት ወንድ ባይወለድ ይሻላል ብዬ አስባለሁ። እንግዲህ ቪዲዮ ይሄ መስል ነበረ። መልካም ቆይታ፣ መልካም አዳር እመኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እስከ መጨረሻ ድረስ ይዩት። ሻቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ